በአሁኑ ወቅት ቁልፍ መሰረተ ልማቶችን በአስገዳጅነት ለመቆጣጠር ስጋቶችን ለመለየትና ጥበቃ ለማድረግ የሚያስችል የሕግ ማዕቀፍ ባለመኖሩ የሀገርን ደህንነት ለአደጋ ማጋለጡ በሕዝብ እንደራሴዎች ምክር ቤት ተገልጿል። ምክር ቤቱ ይህን የገለጸው በሕዝብ እንደራሴዎች ምክር ቤት የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅን ለዝርዝር እይታ ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በመራበት ወቅት ነበር። ረቂቁ የተመራለት ቋሚ ኮሚቴም በአዋጁ ዝርዝር ጉዳዮች ላይ በዛሬው ዕለት ከአስረጂዎች ጋር ውይይት ማካሄዱ የተነገረ ሲሆን በመድረኩ የኢቢኤስ የዜና መጽሔት ዝግጅት ክፍል ባይገኝም አዋጁ ምን ይዘቶች ይዟል የሚለውን ሀና አብደታ በተከታዩ ዘገባ ታሳየናለች። የሕዝብ እንደራሴዎች ምክር ቤት ሚያዝያ 20 2018 ዓ.ም ባካሄደው መደበኛ ስብሰባ የቁልፍ መሰረተ ልማቶች ደህንነት ረቂቅ አዋጅን ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መምራቱ የሚታወስ ነው። የቁልፍ መሰረተ ልማት ዘርፎች ተብለው የተለዩት የኢንፎርሜሽንና ኮሚኒኬሽን፣ የፋይናንስ፣ የጸጥታና ደህንነት፣ የትራንስፖርት፣ የትምህርት፣ የጤና፣ የውሃና ኢነርጂ፣ ግብርና፣ ንግድና ኢንዱስትሪ እንዲሁም የመንግስትና የአደጋ መከላከል አገልግሎቶች መሆናቸውን በረቂቅ አዋጁ ላይ ተመላክቷል። ረቂቅ አዋጁ ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በተመራበት ወቅትም ዘመኑ የቴክኖሎጂ በመሆኑ አገልግሎቶች እየዘመኑ ቢሆንም በርካታ የሳይበር ጥቃቶች መኖራቸው ደግሞ ስጋት እንደሚፈጥር ተገልጾ ነበር። ይህ የቴክኖሎጂ ውደት ለዜጎች ምቾትንና ቀልጣፋ አገልግሎትን ይዞ የመጣ ቢሆንም በተቃራኒው ከሳይበር ጥቃት ጋር ተያይዞ የሚመጣው ስጋት ከምንም ጊዜ በላይ እየጨመረ መጥቷል። በኢንፎርሜሽን መረብና ደህንነት አስተዳደር ሪፖርት መሰረት በ2016 ዓ.ም ብቻ በሀገራችን ላይ ከ8000 በላይ የሳይበር ጥቃቶች ሙከራ መደረጋቸውን ያሳያል። ቁልፍ መሰረተ ልማቶችን በአስገዳጅነት ለመቆጣጠርና ስጋቶችን ለመለየት የሕግ ማዕቀፍ አለመኖሩ እንደ ሀገር ተግዳሮት መሆኑ የተገለጸ ሲሆን ይህ ረቂቅ አዋጅ መዘጋጀቱ የቁልፍ መሰረተ ልማቶችን ደህንነት ለማስጠበቅ የሚዘረጉ የሳይበር ደህንነት ፕሮግራሞችና ማዕቀፎችን ለማስተግበር የሚያስችል የቁልፍ መሰረተ ልማቶች የሳይበር ደህንነት ፈንድ ለማቋቋም እንደሚያስችልም ተጠቁሟል። በአሁኑ ወቅት ቁልፍ መሰረተ ልማቶችን በአስገዳጅነት ለመቆጣጠር ስጋቶችን ለመለየትና ጥበቃ ለማድረግ የሚያስችል የሕግ ማዕቀፍ ባለመኖሩ የሀገር ብሔራዊ ጥቅምና ደህንነት ለከፍተኛ አደጋ ተጋልጦ ይገኛል። በመሆኑም ይሄ ረቂቅ አዋጅ የተዘጋጀባቸው ዋና ዋና ምክንያቶች በሀገሪቱ የተስፋፉ ባሉ የዲጂታላይዜሽን ስራዎችን ምክንያት የተፈጠሩ ከፍተኛ የሳይበር ጥቃቶች ወይም ጥቃት ተጋላጭነት ለመቀነስ ቀልጣፋ መሰረተ ልማቶችን በሕግ ለይቶ ተገቢውን የጥበቃና የቁጥጥር ስርዓትን ለመዘርጋት የሳይበር ክስተት ሲያጋጥሙ ተቋማት ፈጣን እርምጃ እንዲወስዱና ተጠያቂነት እንዲሰፍን ለማድረግ እንዲሁም የሳይበር ደህንነትን ለማረጋገጥ የሚጠይቀውን ከፍተኛ ወጪ በጋራ ለመሸፈን የሚያስችል የፈንድ ስርዓት ለመዘርጋት አስፈላጊ ሆኖ በመገኘቱ ነው። ከዚህ በተጨማሪ ረቂቅ አዋጁ ቁልፍ መሰረተ ልማቶች ላይ በቴክኖሎጂ የሚደርሱ ጥቃቶችን ለመከላከል እንደሚያግዝ የተገለጸ ሲሆን አብዛኛው የሕጉ ድንጋጌዎች ተፈጻሚ የሚሆኑት በተቋማት ላይ እንደመሆኑ ሕግን ጥሰው በሚገኙ ላይም ከማስጠንቀቂያ እስከ ገንዘብ ቅጣት የሚደርስ መቀጮችን ያሰፈረ ነው። ከተቀመጡ አስተዳደራዊ መቀጮች ውስጥ የመንግስት አስተዳደር አካላትን ሳይጨምር ማንኛውም የቁልፍ መሰረተ ልማት ባለቤት በዚህ አዋጅና አዋጁን ለማስፈጸም የሚወጡ ደንብና መመሪያን በመጣስ ሆን ብሎ አስገዳጅ የሳይበር ደህንነት ማዕቀፎችን በወቅቱ ካልተገበረ ከ500,000 እስከ 1 ሚሊዮን ብር እንደሚቀጣ ይደነግጋል። የሚያጋጥሙ የሳይበር ደህንነት ክስተቶችን ለብሔራዊ ድንገተኛ የኮምፒውተር አደጋ ምላሽ መስጫ ማዕከል በ48 ሰዓታት ውስጥ ካላሳወቀ ወይም ተገቢውን የእርምት እርምጃ ሳይወስድ ከቀረ በተጨማሪም በየጊዜው ለሚደረገው የሳይበር ደህንነት ኦዲት ተገቢውን ትብብር ካላደረገ ከ1,500,000 እስከ 2 ሚሊዮን ብር እንደሚቀጣ በረቂቅ አዋጁ ሰፍሯል። በሌላ በኩል የሳይበር ደህንነት ፍተሻና ግምገማ ያልተደረገባቸውን የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ስርዓቶችን በማንኛውም መልኩ ከተጠቀመ ከ800,000 ብር እስከ 1 ሚሊዮን ብር አስተዳደራዊ መቀጮ ይቀጣል የሚል ድንጋጌ ረቂቁ አካቷል። ታዲያ እነዚህና ሌሎች በረቂቁ አዋጁ የተመላከቱ የአስተዳደራዊ የገንዘብ ቅጣቶች እንደ አስፈላጊነቱ በሚኒስትሮች ምክር ቤት በሚወጣ ደንብ ሊሻሻሉ እንደሚችሉ ያሰፈረ ሲሆን የወንጀል ተጠያቂነትን የሚፈጥሩ ጉዳዮችም ተካተዋል። ረቂቅ አዋጁ ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በተመራበት ወቅትም ከምክር ቤት አባላት የተለያዩ ሀሳቦች የቀረቡ ሲሆን የሳይበር ደህንነት ጉዳይ ከቁልፍ መሰረተ ልማቶች ባለፈ መታየት እንዳለበትም ተጠቁሞ ነበር። ከፍተኛ የሰው ኃይል በቴክኖሎጂ የተካነ የሰው ኃይል ያስፈልገናል። ከዛ አንጻርም በአዋጁ መካተት ያለባቸው
ከሰው ኃይል አቅም ግንባታ በብቃት ያለው የቴክኖሎጂ ኃይልን ከመገንባት አንጻር ምን መደረግ እንዳለበት ስኮፑ ላይ ቁልፍ መሰረተ ልማቶች ላይ ነው። ሌሎች ስኮፑን ቢያዩ የሚል ነገር አለኝ። ረቂቅ አዋጁ ሌሎች ስለ ቅሬታ አፈታትና ፈቃድ አሰጣጥ የተለያዩ ድንጋጌዎች የተካተቱበት ሲሆን በዝግጅት ሂደት የጋና፣ ሞሪሸስ፣ አውስትራሊያ፣ ኮሪያና የሲንጋፖር ተሞክሮ ስለመዳሰሱ ተጠቁመዋል። እነዚህ ሀገራት የተመረጡት የቁልፍ ኢንፎርሜሽን መሰረተ ልማትን ከመለየት ከመሰየም እንዲሁም የጥበቃና ቁጥጥር ስርዓት ከመዘርጋት አንጻር የተሻለ የህግ ማዕቀፍ፣ ተቋማዊ አደረጃጀትና የአሰራር ስርዓት ሁኔታ በመዘርጋታቸው መሆኑም ተነግሯል።